በዓለም የፍልስፍናና የሥነ ጽሑፍ መድረክ ላይ ስሟ እንደ ነጎድጓድ ያስተጋባል። የእሷ ታሪክ የአሜሪካን ቀኝ ክንፍ ፖለቲካዊ አስተሳሰብን የቀረጸ ሚሊዮኖችን ያነሳሳና እስከ ዛሬ ድረስ አወዛጋቢ ሆኖ የቀጠለ ነው። ያስነሳችው አብዮት የመጣው በጠመንጃ ሳይሆን በብዕር ነው። ጦርነቷ የመንግስታትን ስርዓት የሚገዳደር የግለሰብን ክብር የሚጠብቅ ፍልስፍና ነበር። የሕይወቷና የሥሯ ቅርስ ከባድና አወዛጋቢ ነው የሚባልላት ይቺ ሴት ማትሆን ፍልስፍናዋስ እነግራችኋለን። በቅድሚያ ግን ይህንንና ሌሎችንም አጓጊ ታሪኮች ዘውትር ለማድመጥ እንዲቻላችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እነሆ አያን ራንድ ያዕቆብ በቀለ እንደጻፈው በዓለም የፍልስፍናና የሥነ ጽሑፍ መድረክ ላይ ስሟ እንደ ነጎድጓድ ያስተጋባል። የእሷ ታሪክ የአሜሪካን ቀኝ ክንፍ ፖለቲካዊ አስተሳሰብን የቀረጸ ሚሊዮኖችን ያነሳሳና እስከ ዛሬ ድረስ አወዛጋቢ ሆኖ የቀጠለ ነው። ያስነሳችው አብዮት የመጣው በጠመንጃ ሳይሆን በብዕር ነው። ጦርነቷም የመንግስታትን ስርዓት የሚገዳደር የግለሰብን ክብር የሚጠብቅ ፍልስፍና ነበር። አያን ራንድ የተወለደችው በ1905 ዓ.ም በታላቋ የሩሲያ ግዛት ዋና ከተማ በሆነችው በሴንት ፒተርስበርግ ነው። በልጅነቷ የወጣላት ስም አሊሳ ዚኖቬቭ እና ሮዘንባውም የሚል ሲሆን አባቷ ሮዘንባውም ስኬታማ የፋርማሲ ባለቤት ነበሩ። በብልጽግና ውስጥ ያደገችው አሊሳ ገና በልጅነቷ የአርስቶትልን አመክንዮና የፍልስፍና ጥልቀት የተገነዘበች በሕይወት ዘመኗ ሁሉ የምትከተለውን የጀግንነት ጽንሰ ሐሳብ በልጅነት ታሪኮች ውስጥ ያገኘች ብልህ ልጅ ነበረች። ገና የ12 ዓመት ልጅ ሳለች በ1917 ዓ.ም የተካሄደው የጥቅምት አብዮትና በቭላድሚር ሌኒን መሪነት የቦልሼቪኮች አገዛዝ የቤተሰቧን ሕይወት በድንገት አወከው። ያቺ ያደገችባት የቅንጦት ከተማ በጦርነትና በትርምስ ስትናወጥ ታዳጊዋ አሊሳ ከቤተሰቧ በረንዳ ላይ ሆና አብዮተኞቹን በዓይኗ ተመልክታቸዋለች። ይህ ታሪካዊ ክስተትም የአያን ራንድን ቀሪ ሕይወትና ፍልስፍና የቀየረ ወሳኝ ምዕራፍ ነበር። አብዮቱ የብልጽግናዋንና የነጻነቷን መናድ በማስከተል በልቧ የማይጠፋ ቁስልን አኖረ። በጋርዮሽ አስተሳሰብ ላይም ጥላቻ እንድትሰንቅ ምክንያት ሆነ። ከአብዮቱ በኋላ የአሊሳ አባት የመድኃኒት ቤት ወይም ፋርማሲ ንግድ በኮሚኒስቱ መንግስት በኃይል ተወረሰ። ያ የቤተሰቧ የክብርና የልፋት ውጤት የሆነው ንግድ በአንድ ጀንበር የመንግስት ንብረት መሆኑ የሀብትና የነጻነት መነጠቅን አስከተለ። ቤተሰቡን ወደ አስከፊ ድህነትና የረሃብ አደጋ ውስጥም ጣለው። የግል ንብረት መብት ከግለሰብ ተነጥቆ ለጋራ ጥቅም ሲባል መወሰዱ የአሊሳን የህይወት እምነት መሰረት ነቀለው። ቤተሰቧ ጦርነቱን ለማምለጥ ወደ ክሪሚያ ግዛት የፕሬቶሪያ ከተማ ኮበለለ። ይህች ከተማ በሩሲያ የእርስ በርስ ጦርነት ወቅት መጀመሪያ ላይ ነጭ ጦር ወይም በዋይት አርሚ ቁጥጥር ስር ነበረች። እንደ ኤሮፓያኑ በሰኔ 1921 ዓ.ም በዚያው ከሁለተኛ ደረጃ ትምህርት ቤት ከተመረቀች በኋላ ኮሚኒስቶች ግዛታቸው እየሰፋ በመሄዱ ከቤተሰቧ ጋር ወደ ፔትሮግራድ በወቅቱ ሴንት ፒተርስበርግ ተብላ ትጠራ ነበር ለመመለስ ተገደዱ። በዚያም እጅግ አስከፊ ችግርና የረሃብ አፋፍ ላይ ደረሱ። አሊስ ዩኒቨርሲቲ ገብታ ታሪክና ፍልስፍና ብትማሩ ብዙም ሳይቆይ በግልጽ በምታራምደው የጸረ ኮሚኒስት አቋም ምክንያት ከዩኒቨርሲቲ ተባረረች። ይህም በጋራ አስተሳሰብ ስር ያለውን የነጻ አስተሳሰብ መጨፍለቅ የሚያሳይ ሌላ አሳዛኝ ምሳሌ ነበር። የምትፈልገው የነጻነት አየር ሩሲያ ውስጥ መተንፈስ እንደማይቻል ስትረዳ አይኖቿን ወደ ምዕራብ ሀገር አዞረች።
አሜሪካን የነጻነትና የግለሰብ መብት አገር አድርጋ በልቧ ስትስል ኖራለችና። አሊሳ ሮዘንባው 21 ዓመት ሲሞላት በአሜሪካ የሚገኙ ዘመዶቿን ለመጎብኘት በሚል በአስገራሚ ብልጠት በወቅቱ ብርቅዬ የነበረውን የጉዞ ፓስፖርት አገኘች። ለሶቪየት ባለስልጣናት ጉዞዋ ጊዜያዊ መሆኑን ብትናገርም ልቧ ግን ወደዛ የባርነት ወጥመድ በፍጹም እንደማትመለስ ወስኗል። እንደ አውሮፓውያኑ በጥር 1926 ዓ.ም ሩሲያን ለቃ ስትወጣ ከእርሷ ጋር የነበረችው ብቸኛ ጥሪት የጠነከረ የማሰብ ችሎታዋና ለነጻነት ያላት የማያወላውል ፍላጎት ብቻ ነበር። ኒውዮርክ ሲቲ ስትደርስ የነበራት ገንዘብ ደግሞ $50 ብቻ። አሜሪካ እንደደረሰች ስሟን ወደ አይን ራንድ ቀየረችው። ህልሟ ወደ ሆሊውድ መሄድና የስክሪን ጸሐፊ መሆን ነበር። ከቺካጎ ወደ ሆሊውድ ያቀናችበት ጉዞ የህይወቷን አቅጣጫ በአስገራሚ ሁኔታ ለወጠው። በአንድ ወቅት በሆሊውድ ጎዳና ላይ ሳለች የምዕራባዊ ፊልሞች ታላቅ ፕሮዲውሰር የነበረው ሴሲል ቢ ደሚል በድንገት በመኪና ውስጥ ሆኖ አያት። ደሚል የአይንን የማወቅ ጉጉትና የሩሲያዊቷን ወጣት አይኖች ብልሽታ ተመልክቶ በአሽከርካሪው በኩል እንድትገባ ጋበዛት። ያ ድንገተኛና አስገራሚ አጋጣሚ ፎርቲዩቲስ ኢንካውንተር ትልቅ በሆነው ፊልም ዘ ኪንግ ኦፍ ኪንግስ ውስጥ ተዋናይ ሆና እንድትሳተፍ አስቻላት። የስክሪን ጸሐፊነት ስራን እንድታገኝም በር ከፈተላት። በዚያው ዓመት ደግሞ ቀልጣፋውን ተዋናይ ፍራንክ አኮነርን አገኘችና ከጥቂት ዓመታት በኋላ ተጋቡ። ወደ ሆሊውድ በገባች በሁለተኛው ቀን ከልብ ወለዶቿ እኩል ዋጋ ያለው ድንቅና አስገራሚ ክስተት ደግሞ ተፈጠረ። አያን ራንድ ከዋነኛ የሆሊውድ ዳይሬክተሮች አንዱ በሆነው በሴሲል ቢ ደሚል ስቱዲዮ መግቢያ በር ላይ ቆማለች። እርሳቸውን አውቃቸዋለችና ትኩር ብላ ስትመለከታቸው እርሳቸው የሩሲያዊቷን ወጣት አይኖች ብልሽታ አስተውለው ኖረው መኪናቸውን አቆሙ። ደሚል ለምን ትኩር ብላ እንደምትመለከታቸው ሲጠይቁ አያን ራንድም በቅርቡ ከሩሲያ እንደመጣች ለሆሊውድ ፊልሞች ያላትን ጥልቅ ፍቅር እንዲሁም የስክሪን ጸሐፊ መሆን ህልም እንዳላት በጋለ ስሜት ገለጸች። ዳይሬክተሩም ያን ድንገተኛና መልካም አጋጣሚ በመጠቀም በዛ ጊዜ እየሰሩበት ወደ ነበረው ታላቅ ፊልም ንጉሠ ነገሥት ወይንም the king of kings ቀረጻ ቦታ ይዘዋት በመሄድ እንደ ረዳት ተዋናይ ቀጠሯት። ይህ አጋጣሚ የስክሪን ጸሐፊነት ስራን እንድታገኝ በር ከፈተላት። በደሚል ስቱዲዮ በቆየችበት በሁለተኛው ሳምንት ውስጥ ደግሞ ሌላ ወሳኝ ክስተት ተከሰተ። ራንድ እንዲሁ እንደ ረዳት ተዋናይ ይሰራ የነበረውን ወጣት ተዋናይ ፍራንክ አኮነርን አገኘችው። ራንድና አኮነርም በ1929 ዓመተ ምህረት ፍቅራቸው ጸንቶ ተጋቡ። ፍራንክ አኮነር እስከ ሞተበት እስከ 1979 ዓመተ ምህረት ድረስም ለ50 ዓመታት ያክል በትዳር ውስጥ ጸንተው ቆይተዋል። በአሜሪካ የነበራት የመጀመሪያዎቹ ዓመታት የነጻነት ቢሆንም በጸሐፊነት ለመቋቋም ከባድ ትግል የበዛባቸው ነበሩ። ምንም እንኳን በሆሊውድ ብትሰራው መጽሐፍቶቿ ለህትመት ብዙ ጊዜ ውድቅ ይደረጉ ነበር። የመጀመሪያ ልብ ወለዷ የሶቪየትን አምባገነንነት የምተችበት ዊ ዘ ሊቪንግ ለብዙ ዓመታት ውድቅ ከተደረገ በኋላ በ1936 ዓ.ም በብዙ ልፋት ታተመ። ይህ መጽሐፍ በሶቪየት ስርዓት ውስጥ የሚኖር የነጠላ ሰው የፍቅርና የህይወት አሳዛኝ ታሪክ ነበር። የባህሪዋ ጥንካሬ በውስጥ ህይወቷ የሚንጸባረቅ ነበር። የባለቤቷ ፍራንክ አኮነር ባህሪ ጸጥተኛ፣ ተረጋጊና ከአላሳቢነት የራቀ ነበር። አያን ራንድ ግን የምታስበው የጀግና አይነት ባይሆንም በመካከላቸው የነበረው ግንኙነት ጥልቅና ጸጥ ያለ የረዥም ዘመን ትስስር ነበር። ታዲያ የአያን ራንድ ልብ ወለድ ጀግኖች ምንጫቸው ማን ነበር? ይህ በራሱ አስገራሚ ገጠመኝ ነው። አያን ራንድ ገና ሕፃን ሳለች ተወዶ የነበረ አንድ የሕፃናት ታሪክ ነበር። ስለ አንድ በህንድ ውስጥ ስለሚገኝ የእንግሊዝ ወታደር የሚያወሳ ታሪክ። ያ ወታደር ሳይረስ ይባላል። በኋላ ላይ ደ ፋውንቴን ሄድ ላይ የአርኪቴክት
ሃዋርድ ሮ አርክና በአትላስ ሽራግድ ላይ ደግሞ የምሁሩን ጆን ጋልተን ጨምሮ የሁሉንም የጀግኖቿን አርኪታይፕ የቀረጸው የሱ ምስል ነበር። በሷ አይን ጀግና ማለት የፈጣሪነት ብቃቱን የሚያስቀድም፣ በማህበራዊ ተግዳሮት የማይበገር፣ የራሱን እሴት የሚፈጥር ሰው ነው። የራንድ ዓለምን የቀረጸው መጽሐፍ ዘ ፋውንቴን ሄድ በ1943 ዓ.ም ከበርካታ እምቢታዎች በኋላ ታተመ። ይህ መጽሐፍ በስነ ጽሑፏና በአሜሪካ ታሪክ ውስጥ የለውጥ ምዕራፍ ሆነ። ዋና ገጸ ባህሪው ሃዋርድ ሮ አርክ የሚባል ፈጣሪ አርክቴክት ነበር። የራሱን የሥነ ጥበብ ሐሳብ ብቻ ተከትሎ የህዝብ መኖሪያ ቤቱን ዲዛይን ቀይረውብኛል ብሎ ስለተበሳጨ ሕንፃውን በፍንዳታ ያፈነዳ ሰው ነበር። ይህ ሮ አርክ ለግለሰባዊነትና ለራስ ወዳድነት ወይንም ኤጎዝም በፍርድ ቤት ያደረገው ረዥም ንግግር ግለሰብን ከቡድን የግል ጥቅምን ከጋራ ጥቅም የሚያስቀድም የፍልስፍና ጥብቅና ነበር። የመጽሐፉም ስኬት የአያን ራንድን ዝና በአሜሪካ ምሁራዊና ህዝባዊ መድረኮች ከፍ አደረገው። ከዚህ የሮ አርክ ባህሪ ጋር ተያይዞ ስለ አስቂኝ አስተሳሰቧ አያን ራንድ ስለ ቀልድ ያላት አመለካከት እጅግ አስገራሚ ነበር። አንድ ጀግና ከትምህርት ቤት ሲባረር ከመቆጣት ይልቅ ሲስቅ ዘ ፋውንቴን ሄድ መክፈቻ ላይ እሷ ቀልድ ማለት የምትስቅበትን ነገር ፍልስፍናዊ ጠቀሜታ መካድ ነው ትላለች። ነገር ግን ከሁሉም በላይ አስገራሚና ምናልባትም አስቂኝ በራሱ መንገድ የሆነው ራሷ የሰጠችው መግለጫ ነበር። እሷ እንዳለችው በስነ ልቦና ልትፈጽመው የምትችለው ከሁሉ የከፋ ክፋት ራስ ላይ መሳቅ ነው። ምክንያቱም ያ በራስ ፊት ላይ መጥፋት ማለት ነው። ራሷንና ስራዋን ከጥርጣሬና ከፌዝ በላይ አድርጋ ትመለከት ነበር። በ1957 ዓ.ም ደግሞ ታላቁ ስራዋ የሆነው አትላስ ሽራግድ ታተመ። ይህ ልቦለድ ከአንድ የሥነ ጽሑፍ ስራ በላይ ነበር። ኦብጀክቲቪዝም የተባለውን የፍልስፍና ስርዓቷን በአደባባይ ያስተዋወቀችበት ነው። የፍልስፍና የሚስተዋልበትን የበላይነት፣ የራሳችንን ደስታ፣ የህይወታችንን የሞራል ዓላማ ማድረግና የነጻ ገበያ ካፒታሊዝምን እንደ ብቸኛ ስነ ምግባራዊ ስርዓት ያራምዳል። የልብ ወለዶቹ ጀግኖች እንደ ዳግኒ ተርገርትና ሃንክሪ አርደን ባሉ ገጸ ባህሪያት የተመሰሉ ሲሆን ራንድ የምክንያታዊ አምራችና በአመክንዮ እንዲሁም በግላዊ ጥቅም የሚመሩ ግለሰቦች አራያ አድርጋ የምትመለከታቸውን ሰዎች ይወክላሉ። መጽሐፉ የሚያሳየው የዓለም አትላሶች ማለትም አምራቾችና ፈጣሪዎች የዓለምን ሸክም ከትከሻቸው ላይ አሽቀንጥረው ጥለው ሲሄዱ፣ የጋራ አስተሳሰብ ወይም ኮሌክቲቪዝም አራማጆች ደግሞ በድንገት ዓለም ጨልሞባቸው ሲወድቁ የሚያሳይ አሳዛኝ ትንበያ ነበር። ይህ የአያን ራንድ ፍልስፍና በርካታ የቅርብ ደጋፊዎችና ተማሪዎችን ሳበ። በእነዚህ ወዳጆችና ደጋፊዎች አማካኝነትም የአያን ራንድ የውስጥ ክበብ ተፈጠረ። ከአባላቶቹ መካከል አላን ግሪንስፓን በኋላ የአሜሪካ ፌዴራል ሪዘርቭድ ባንክ ሊቀመንበር የነበሩት ይገኙበታል። በዚያ ክበብ ውስጥ የሐሳብ ፍቅር፣ ጉጉትና ከፍተኛ የፍላጎት ጥንካሬ ነግስ ነበር። ግሪንስፓን በኋላ ላይ እንደተናገሩት ያ የሐሳብ ጉዞ በጣም ልዩ ከመሆኑ የተነሳ ከዚያ በኋላ ያለው ማህበራዊ ህይወት ሁሉ ቀለል ያለና የሚያስጠላ ሆኖ ተሰማው። ይህ የሚያሳየው የአያን ራንድ ማንነት ምን ያክል የበላይና የሚያስደንቅ እንደነበር ነው። ከዚህ ሁሉ ፍልስፍና በስተጀርባ ግን አንድ አስደናቂ ገጠመኝ አለ። አያን ራንድና ባለቤቷ ፍራንካ ኮነር ኦስካርና ኦስዋልድ የሚባሉ ሁለት ትንንሽ የአንበሳ አሻንጉሊቶች ነበሯቸው። እንዲያውም አያን ራንድ አንዳንድ ጊዜ ታሪኮቿን የምትፈርመው ዶትስ ኦኦ ላይንስ በሚል የብዕር ስም ነበር፣ ለወዳጆቿ ኦስካርና ኦስዋልድ ክብር። ይህ በጽኑ ፍልስፍናዋ የምትታወቀው ሴት በልቧ ውስጥ የተደበቀ ለስላሳና አስገራሚ ስሜት እንደነበራት የሚያሳይ ነው። ኦብጀክቲቪዝምን በአሜሪካ ለማስፋፋት ናትናኤል ብራንደር ኢንስቲትዩት የተሰኘ ድርጅት በ1958 ዓ.ም ተቋቋመ። መስራቹ ናትናኤል ብራንደር የአያን ራንድ የቅርብ ተባባሪና አእምሮአዊ አማካሪ ነበር። ታዲያ
ይህ ግንኙነት ከስራ አልፎ ወደ አስገራሚ ግል ወዳጅነት ተለወጠ። አያን ራንድና ናትናኤል ብራንደን ሁለቱም ያገቡ ቢሆኑም በድብቅ የፍቅር ግንኙነት ጀመሩ። ይህም የሆነው ከባለቤቶቻቸው እውቅና ጋር ነበር። ይህም እጅግ አስገራሚና የብዙ ሰዎችን የሞራል ኮድ የጣሰ ድርጊት ነበር። ይህንን የግል ድርጊት ደግሞ በራሳቸው የኦብጀክቲቪስት ፍልስፍና ህግጋት ውስጥ ለማስገባት ሞክረዋል። ይህም በኋላ ላይ የትልቅ አሳዛኝ ክርክር መነሻ ሆነ። ከዓመታት በኋላ ግን ብራንደን ከአያን ራንድ ውጪ ከሌላ ሴት ጋር ግንኙነት እንደጀመረ ሲያምን ግንኙነታቸው በድራማዊና በማይሽር ሁኔታ ተሰበረ። ራንድ ይህንን እንደ ከፍተኛ የግል ክህደትና የፍልስፍና መርሆቿን እንደ መጣስ ቆጠረችው። በውጤቱም ብራንደንን በይፋ አወገዘች። ይህ አሳዛኝ ክስተት የአያን ራንደንን ስም በከፍተኛ ሁኔታ አቆሸሸ። ኢንስቲትዩቱም ተዘጋ። ታላቅ የፍልስፍና እንቅስቃሴ በግል የፍቅርና የቅናት ትርምስ ምክንያት መፍረሱ የህይወቷ ከባዱና አሳዛኙ ገጠመኝ ሆኖ ቀረ። አያን ራንድ መጋቢት 6 ቀን 1982 ዓ.ም በኒውዮርክ ሲቲ በልብ ድካም ነበር የሞተችው። በህይወት ዘመኗ ሁሉ የመከራና የድል የጥንካሬና የአይበገሪነት ህይወት ኖራለች። የህይወቷና የስራዋ ቅርስ ከባድና ወዛጋቢ ነው። ለአንዳንዶች አትላስ ሽረግድ የካፒታሊዝም መጽሐፍ ቅዱስ ሲሆን፣ ለሌሎች ደግሞ ስነ ምግባር የጎደለው የራስ ወዳድነት መገለጫ ነው። እሷ የዘመናዊ ሊበርታሪያኒዝም እንቅስቃሴን በመፍጠር የአሜሪካን የፖለቲካ አስተሳሰብ ለዘላለም ለውጠዋለች። የአያን ራንድ ታሪክ አሳዛኝ ነው። ምክንያቱም በልጅነቷ የነጻነቷን መመኘት በጉልበት ሲወሰድ አይቷለች። አስቂኝ በሆነ መንገድ በግል የፍቅር ግንኙነቷ የፍልስፍናዋን መርህ ለማስፈጸም ሞክራ በመጨረሻ የራሷ ህጎች ሲሰባብሯት ተመልክታለች። ከሁሉ በላይ ግን አስገራሚው ምክንያት ከሩሲያ ድህነትና ጭቆና የኮበለለች አንዲት ሴት $50 ብቻ ወደ አሜሪካ በመምጣት የዓለማችንን ታላላቅ ምሁራንና ፖለቲከኞችን ሐሳብ የቀየረች ፈላስፋ መሆን መቻልዋ ነው። ራንድ እስከ መጨረሻው ድረስ በዓለም ላይ የምትሰነዝረው ጥያቄ ነው። አንድ ሰው ለሌሎች መኖር አለበት ወይስ ለራሱ? እሷም ለዚህ ጥያቄ ያለምንም ማመንታት እንዲህ ብላ መልሳለች። ሕይወታችሁ እናንተ ነው፣ ለራሳችሁ ኑሩ። የአያን ራንድ ውርስ ዛሬም ድረስ በአሜሪካ ባህልና አስተሳሰብ ውስጥ ኃይለኛ ድምፅ ሆኖ ይሰማል። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን።